ኦኬ እንትን ላይ ሱረቱ ዙሩፍ ምዕራፍ 43 ቁጥር 13 ላይ ኢስተዋ የሚለው ነገር ተቀመጠ በሚል መጥቷል አይደል? በጀርባዎቻቸው ለሚደላደሉ ለሚቀመጡ በሚለው መጥቷል አይደል? ثم تستوى على ظهورهم ትክክል። ስለዚህ አሁን ከዛ አንፃር ኢስተዋ የሚለው ለአላ ጀለሰ በሚል ተወስፋለህ? አልወስፍም። ለምንድን ነው የማትወስፈው? ليس كمثله ስለተባለ ነው አይደለም ስለተባለ ነው አይደለም። በዛ የወሰፈ አለ የለም የለም። ኢስተዋ የሚለውን በምንድን ነው አንተ የምትጠቀመው? ከራሚያዎች እንዳሉ ይነገራል። እኔ ኢስተዋ የሚለውን ሰለፎቹ እንዳሉት ይስተውላ በሚል ለምን አልተጠቀምክም? እኔ አልጠቀም፣ ምክንያቱም ይሄን እርግጠኛ መሆን አልችልም። መረጃ የለኝም። ይስተውላ አሱነኩም ለአህበሽ እኮ የሚጠቀመው ይስተዋ የሚለውን ይስተውላ በሚል ነው የሚፈስሩት። ይሄን አይደለም። እሺ ካልተቀበልክ ወርተፋ የሚለውን ትቀበላለህ? ከሰለፎች የተገኘውን ትቀበላለህ? ከሰለፎች የተገኘውን ትቀበላለህ ወይ? አላ ዑሉወን ሙጥለቀን ብዬ ነው የምቀበለው። እኔ አሁን ከነሱ ጋር አልተግባባ ነው። ምንድነው ወንድሜዋ እነሱ አላ ሐቂቀቲህ ሉጋዊየቲ የሚል በብዙ መጽሐፎች ላይ እንደዚህ እንደሚያሰፍሩ ወይ ወንድሞች ካሳወራ አትሊስት አላ ሐቂቅ ቅድሚያ የሚሰጠው አስሉ ነው፣ ቋንቋው ነው። ቋንቋው እንዳልከው ቅድም አስሉ መቀመጥን ነው የሚያስይዘው። ስለዚህ መቀመጥ ብዬ እኔ እንደተረጉም ያስፈልገኛል። አይ ኖ አይደለም 11 ትርጉም አለው። ከ11 ትርጉም ይኸውልህ ማሜ ወሂድ አንድ ጥያቄ ብቻ አልጠይቀህ ወላሂ ሌላ ምንም አይደለም። አንድ ግባባ ነው ወደ ሌላ ነገር ምን ማለት ነው በቋንቋ ትርጉሙ የሚለው ወደ 11 ትርጉም አለው። ወደ 11 ትርጉም አለው። ኤግዛምፕሎችን ጥሬ ትርጉም ብዙ ነው። አሁን ለምሳሌ ሱረቱን ነምን ምዕራፍ 28 ቁጥር 14 ላይ ምን ይላል? ብርታትን በደረሰ ጊዜና በተስተካከለ ጊዜ ይላል ስለ ሙሳ ሲያወራ እኮ በመጃዝ ለሚለው ቃል የገባው ነው። ምንድነው የገባው? በሐቂቃ ትርጉሙ በዲክሽነሪ ሲተረጉመው ምን ብሎ ነው የሚተረጉመው? ብዙ ነው። ወደ 11 ትርጉም አለው። ወደ 11 ትርጉም አለው። ይስተዋ የሚለው ወደ 11 ትርጉም አለው። አሁን ለምሳሌ በሰለ በሚል ይመጣል በቁርአን። እሺ ችግር የለም። ስለዚህ ቋንቋው አይደለም ቋንቋውን ሳይሆን ሰለፎቹ ማሜ ምን ነው ወደ ጭቅጭቅ አደረክብኝ? እሺ ይቅርታ በጣም ቅድም ጥሩ ነው ምናምን ብለህ ስትለኛ ነበር። እንዴ አሁን ወደ 11 ትርጉም አለው ተብሎ ከሰለፎች መጥቷል። ማን ነው ሊንጉስቲካሊ ወደ 11 ትርጉም አለው። ከ11ዱ ለአላህ የሰበተበት የትኛው ነው? ተፍዊድ ነው የምናደርገው፣ ወደ አላህ እናስጠጋዋለን። ምክንያቱም ሰለፎቹ ወደ አላህ ስላስጠጉት አላ ሚለው ድረስ ተርጉመዋል። ኢስተዋ ሚለውን ግን ኢማም ቡኻሪ ላይ ኪታቡ ተውሂድ ላይ ምን ብሎ ነው የቀረበው? ከሰለፎች የተገኘው እኮ አላ ወርተፋ የሚሉት አላ አልዓርሽ ሚለው ድረስ ነው። ኢስተዋን ተርጉመዋል ወይ ነው? ኢስተዋ ምን ብለው ተረጎሙት? እሺ ያውጣል። አላ ሚለውንማ ተቀብለናል፣ ግን ዑሉወ ሙጥለቅ ነው። ኢስተዋ ሚለውን አይደል እንደ ዛሬ እንትን ያለው ያስቀመጠው ወይኔ ያላነበው ወንድም ይዋከለ ይው ወሂድ አንድ ጥያቄ ያውጣልና አንድ ጥያቄ ልጠይቅህ አንተ አንድ ጥያቄ ልጠይቅህ። ኧረ እንጨርስ መጀመሪያ። የለም እኮ ይስተዋ የሚለውና ያብራሩ። ችግር የለው አንተ የሚለውን አላልኩም። ከሳትኩ መለሳለሁ። እኔ አርፈ ጀሩን ነው ብለሃል። እኛ ደግሞ እንትኑን ነው ግሱን ነው ብለን የምናስበው። ምንም ችግር የለም መለሳለሁ አልኩህ እኮ ምንም ችግር የለም። እሱ ያውጣው። እኔ አላ ወርተፋ የሚለውን አለል አርሽ ኢስተዋ ለሚለው ኢስተዋ የምትለዋን ቃል በመጃዝም በእንትንም በምንድነው በሐቂቃም ኢስተዋ ማለት አላ ማለት ነው የሚል ትርጉም ግን የትም ቦታ የለም። ኢስተዋ ማለት አንተ 11 ትርጉም አለው ብለሃል። ኢስተዋ የሚለው ቢዓላ ይተረጎማል። 11ዱም ውስጥ አንተ እውነት ሳትዋሽ ንገረኝ። ኖ ወርተፋ የሚል ነገር ኢስተዋ የሚለውን ወርተፋ በሚል አልተረጎመም ወይ ነው ጥያቄው እኮ። ተተርጉሟል። አንተ ከቃላት ትርጉሙ ውስጥ አንዱ ነው ተቀበላለህ። ተውሂድ ነው የሚሆነው። ይዛኒ አስቀምጧል ወይስ አላስቀመጠም? አስቀምጧል አላስቀመጠም? ተእዊል ነው፣ በተእዊል ተቀምጧል። ወታይታለ ሳይሆን በተእዊል ተቀምጧል። እሺ በተእዊል መሆኑን ማስረጃ ስጠኝ አንተ። ማስረጃ ስጠኝ እስቲ። ሐቂቃ አይደለም። ሐቂቃ ለመሆኑ እኮ ነው እየነገርኩህ ነው። ሐቂቃ አይደለም። አሁን ምን መሰለህ እንትን ነው እኮ ምንድነው ምን አባይ ሆነብኝ ወይ እንጂ ማሜዬ እንትን ሆነ እኮ ጭቅጭቅ ሆነ እኮ። መንፈሳዊ ሰዎች ነን፣ ሙስሊሞች ነን። በዛ ላይ እንደ ሙስሊም ነው አክት እያደረኩኝ ማወራ፣ እንደ ወንድም ነው ማወራ። አሁን አንተ እዛ ኢማም ቡኻሪ ላይ ያለው ኪታቡ ተውሂድ ላይ የተቀመጠው ቃል በሐቂቃ አይደለም በተዊል ነው ብለህ ካልክ ተዊል ስለመሆኑ ወይም አልጎሪካል ስለመሆኑ ማስረጃ ምንድን ነው? እዛው ላይ በተዊል ያስቀመጥኩት ብሏል። እየነገርኩህ እኮ ነው። ከ11ዱም አንተ ካልካቸው ትርጉሞች ውስጥ አንድም ቦታ ላይ እሱ ሊንጉስቲካል ነው። እኔ አሁን ስለ ሊንጉስቲካል አላወራሁም። ሊንጉስቲካል ጨረስን እኮ ቀደም። አሁን ማለት እኮ ሊንጉስቲካል ማለት ነው
እንዴ አረተው ሐቂቃ ማለት ሌላ ሐቂቃ አለ እንዴ? ምን ነካል? ቆይ ቆነ ማስተምሩን። እሺ ተረጋጋ። ማለት አሁን አንተ በእንትን አይደል በሐቂቃ አይደለም አልክ፣ በተዊል ነው አልክ አይደለ? አልጎሪካል ከሆነ ወይም ደግሞ ማራይ ሳይሆን በፍካራዊ ነው ካልክ በፍካራዊ መሆኑን ማስረጃ ምንድን ነው? ዘጋ ሙጃሂድ በፍካራዊ ነው የሚል ነገር ተናግሯል። ለመሆኑ ሐቂቃ ቋንቋዊ ትርጉም አለ መሆኑ አንተ መጀመሪያ መጣክለት ለአርጊመንት ቢልድ ስታደርግ ከአፈርማቲቭ ነው የሚጀምረው። አፈርማቲቭ ነው መጀመሪያ ማቅረብ ያለበት፣ ከዛ ኔጌቲቭ ነው ቀጥሎ የሚመጣው። አንተ አሁን አፈርማቲቭ ነህ አርጊመንት ላይ አንተ ነህ ክሌም ያደረከው፣ ቦልድ ክሌም ያደረከው አንተ ነህ። ገብቷል? አሁን አፈርማቲቭ ክሌም ነው ያደረከው። አሁን አፈርማቲቭ ክሌም ላደረከበት ነገር በተዊል ነው ላልከበት ነገር ማስረጃ ስጠኝ። ይኸውልህ አንድ ነገር በሙግት ጊዜ ላይ አንተም እንደምታውቀው ወንድም አለ ብሎ ነገር እንደ ክርስቲያን ማውራት እንጂ አይደለም ላወራ አልፈልግም። ግን አርጊመንት የምታውቅ ከሆነ አንተ ምን ቦልድሊ ምንድን ነው ያደረከው? ክሌም ያደረከው ነገር አለ። አፈርማቲቭ ክሌም ነው ያደረከው። ምንድን ነው ያልከው? ወርተፋ የሚለው ነገር የመጣው በተዊል ነው ብለኛል። አልጎሪካል ነው ወይም ደግሞ በፍካራዊ አነጋገር ነው የመጣው ብለኛል። ያንን ያገኘበትን ደሊሉን ስጠኝ ለኔ። እኔ እኮ ኔጌቲቭ ክሌም ነኝ። ቀጥል ማሚ ነኝ። አሁን ለምን እንደሆነ ልንገርህ ወንድሜ፣ አንዴ ብቻ አዳምጠኛ። አይ ይሄን ጨርስና ወደዛ እንሄዳለን። አሁን ይሄን ጨርስልን እባክህ እባክህ አርጊውመንቱ እንዴት እንደሆነ እኮ ይሄን ጨርሳ ይሄን አይ አምጣና ነው ከዛ በኋላ ይሄንን ነው ማውራት አይደለም ደሊሉ ነው የፈለኩት እኮ ይሄንን ነው ማውራት ማብራሪያ አይደለም የፈለኩት እኮ ደሊሉ ነው ስም ነገር። እሺ ምኑ ጋር ያውጣልህ? ምኑ ጋር ንገረኝ። ደሊል ማምጣት ያለብህ አንተ ነህ። በዚህ ጉዳይ ላይ ደሊል ማምጣት ያለብህ አንተ ነህ። ተዊል ነው ብለህ ያደረከው አንተ ነህ። ልንገርህ ለምን ማሚ ያውቀ ነው እኔ አይደለ ወላሂ እግድል እየሰጠኝ ስላልሆነ ነው እንዳወራ። ኖ አያውቀ ነው ወይ አውቀ ነው? አሁን ልንገርህ እኔ እንዴት አርጊውመንቱ በአንተ በኩል መረጃ እንደምጠይቅህ ትክክል ካልሆንኩ ምንም ችግር የለውም። አልፈለክም ማለት ነው ማሚ አይደለም። አንድ ድል ስለይላውራ ኖ አይደለም። ጥያቄው ላይ ስጠኝ እድል እሰጥሃለሁ እኮ ግን ጥያቄው ላይ ሌላ ቦታ ነው የምትሄደው። እሺ ሂድ አንዴ ቀውሰድ ራሱን ጥያቄ ነው አርጊውመንት እያረኩ ያለሁት። አንተ ኔጌቲቭ ነው የመጣኸው፣ እኔ ፖዚቲቭ። አንተ ተዊል ሳይሆን ሐቂቃ ነው ብለህ አሰበትክ። እኔ ደግሞ አይደለም ነው አንተ ያልከው እኮ ታመጣለህ። በሐቂቃ አይወሰድም በተዊል ነው የሚወሰደው አልከኝ። በመጃዝ ነው የሚወሰደው በተዊል ከሆነ የሚወሰደው ቆይ በተዊል አልጎሪካል ከሆነ ያው እዛች ያለው እንዲያዳምጥ ነው። አልጎሪካል ወይም ደግሞ ፍካራዊ ከሆነ የሚወሰደው ይሄንን ኢማም ቡኻሪ ላይ የተቀመጠውን ኪታቡል ተውሂድ ላይ የተቀመጠውን በፍካራዊ ወይም በአልጎሪካል የወሰደና ያስቀመጠ አለ ወይ? ያንን እዛ ላይ ያለውን ራሱ ሙጃሂድ በዛ መልኩ ነው ያስቀመጠው አልኩ። አዎ አልከኝ። ማስረጃን ስጠኝ እኮ እየነገርኩ ነው። አንተ ይኸውልህ ከሰለፎች እኮ ይሄንን አላ ወርተፈዕ ብሎ እንደተረጎመ ምንም ጥያቄ የለንም፣ ተስማምተናል በዚህ ላይ። አሁን ያልተስማማ ነው ምንድነው? እሱ አይደለም ጥያቄ እሱ አይደለም። ኧረ ሐሳቤን አስጨርሰኝ ወንድሜ። ወላሂ ሰው እያዳመጠ ነው ያለው እኮ ያዳመጠ ነው ያለው። በጣም ታቋርጣለህ ወንድሜ። ትንሽ እድል ስጠኝ። ወደ ሌላ ነገር እየሄድክ ነው። ወዴትም አልሄድኩም፣ እዚሁ ርዕስ ውስጥ ነኝ። ግን አታስጨርሰኝም። ማስረጃ አምጣ። አዎ ማስረጃ ካለ ምን ላይ ነው ያለው? ማስረጃ በጣም እየደከምኩ ነው። ምን መናገር አልቻልኩም። ማስረጃ የለም። ያለ ማስረጃ ነው ዝም ብሎ በጨበጣ እንትን እንበል። ማስረጃ የምትጠየቀው አንተ ነህ ብዬ እኮ ላስረዳህ ነው። እኔ ሳልሆን አንተ ነህ ክሌም ያደረከው አንተ ነህ እኮ ፖዚቲቭ ይወለ አፈርማቲቭ ክሌም ነው። እሺ ስጠኝ፣ ያው እየጠበቅኩ ነው። ላኢላሃ ኢላላህ። አንተ ማስረጃ የምትጠየቅበት ምክንያት አንድ ነገር አስሉ እንትን ነው፣ ሉጋ ነው ወይም ቋንቋ ትርጉሙ ነው። ከቋንቋ ትርጉሙ ውስጥ አለ ብሎ የሞገተ ሰው መረጃ ያመጣል። አይ አይደለም ካለ ደግሞ ከዛ ውጪ ከቋንቋ ውጪ የሆነ ነገር ሁሉ መጃዝ ውስጥ ይገባል። ከቋንቋ መረጃ ከጥሬ ትርጉም መረጃ ውጪ የሆነ ሁሉ ቅድምም ወንድም ሳላህ እያወራ ነበር። ይሄንን ከዚህ ውጪ ያለ ሁሉ ወደ ምን ይሄዳል? ወደ መጃዝ ይሄዳል። አንተ በቋንቋ የጥሬ ትርጉሙ ኢስተዋ ማለት አላ ወርተፈዕ ነው ካልክ ይሄንን የሚያስረግጥ ከቃሙስ ውስጥ ከሌ ቃሙስ ውስጥ ብለህ ይዘህልኝና ኔጌቲቭ ክሌም ነኝ እኔ እኮ
እኔ ያመጣው ትናንት አፈርማቲቭ ነው። አንተ አፈርማቲቭ ነህ። አፈርማቲቭ ክሌም ና ወላሂ ከዚህ በላይ መሄድ አልችልም። ይፈርታል ማለት ነው። አንድ ነገር ማሚ ይፈርታል ማለት ነው። ይሆናል። እሺ ፈርቼም ይሆናል። ለምሳሌ ችግር የለውም። አፈርማቲቭ አቂዳ በአላህ ጉዳይ ፈርቼም ይሁን ለማጭበርበርም ይሁን ችግር የለውም። እሱ ላናውራ ምላሴ ላይ አትቁም እንዴ። የጉንጬ ልጨርሳ እንዴ። ይኸውልህ ምን አደረክ መሰለ ሊንጉስቲካሊ ወደ 11 ትርጉሞች አላቸው። አላ የሚለው ማን ነው? ይቅርታ ኢስተዋ የሚለው ነገር ወደ 11 ትርጉም አለ። ከዛ ውስጥ ከሰለፎች የተገኘው ነገር ምንድነው? ወርተፋ በሚለው ነው የመጣው ተባለ። ከፍ ማለት ነው በሚል መጣ። ያ ሲመጣ አይ በተዊል ነው የሚወሰደው በሐቂቃ አይወሰድም አልክ። ኦኬ በተዊል እንደተወሰደ ማስረጃ ስጠኝ አልኩ። ለምን? አንተ ነህ ክሌም ያደረከው። አፈርማቲቭ ክሌም ነው መጀመሪያ ያደረከው። ስለዚህ አፈርማቲቭ ክሌም ካደረክ አንተ ነህ ማስረጃ ማምጣት ያለብህ። ገልብጠ ምንድነው ያደረከው? በርደር ፕሩፍ ፋላሲ የሚባል ነገር የተጠቀምከው ፋላሲ ነው ያጸጽከው ማለት ነው። አሸጋገርከውና ወደ እኔ ያመጣው ማለት ነው። የሆነ ልከክልኝ አይነት ሙግት ነው ያመጣው እና አይሆንምና ካለ ስጠኛ። አሁንም በተዊል ያስቀመጠ ከዛ እዛ ላይ ያለው ሙጃሂድ በዚህ መልኩ ነው ያስቀመጠው የሚለውን ከኢማም ቡኻሪ ላይ አታሳየኝ። ወላሂ እንዴት አድርጌ እንደማስረዳህ አልገባኝም። ግን አንድ ጊዜ ካዳመጥከኝ በደንብ አዳምጠኝ። አሁን ተድቂቅ አድርገህ ወንድሜዋ አንድ ነገር አስሉ ወይም መሰረቱ የቋንቋ ትርጉም ነው። የቋንቋ ትርጉም ውስጥ ካለ መርሐባ ፖዚቲቭ የመጣ አለ ብሎ የሞገተ ሰው ካለ የቋንቋ ትርጉሙን እኔ ደግሞ የለም የቋንቋ ትርጉም ውስጥ ስልህ ምን ሆነ ማለት ነው? ኢሚዲየትሊ የለም የሚል ትርጉም ነው እየተሟገትኩ ያልሆነ ነገር ሁሉ ወደ ተቃራኒ ይወሰዳል። ወደ ተቃራኒ ሴንስ ወደ መጃዝ ይወሰዳል። ለምሳሌ አንድ ሰው አንበሳ ነው ስል ሐቂቃ ነው ትርጉሙ ካልኩኝ ምን ሆነ? የሰውዬ ሰው ከመሆኑ ወጥቶ ወደ እንስሳ ሄደ ማለት ነው። ስለዚህ ለዚህ ሰውዬ አይደለም አንበሳ ነው ሲባል የተፈለገበት እንስሳው አይደለም ካልክ ወደ መጃዝ ሄደ። አሁን ከተረዳኸኝ ሐሳቡን ማለት ነው። ስለዚህ አሁን አንተ ከሐቂቃ ውስጥ ነው ፖዚቲቭ ነው አለ አንበሳ ነው ሰውየው ካልክ መረጃ አምጣ የምትባለው አንተ ነህ። እኔ አይደለም ስል ጀግና ለማለት ተፈልጎ ነው ስል ግን መረጃ አልጠየቅም። ምክንያቱም አስሉ ምንድነው? ሰው ነው ይሄ ሰውዬ። ተመሳሳይ ነው እዚህ ቦታ አንተ ለአላህ Subhanahu Wa Ta'ala እሺ አሁን ከተረዳኸኝ አርጊውመንታቲቭ እኔ በኔጌቲቭ ነው የመጣሁት ሐቂቃ አይደለም እያልኩ ነው የመጣሁት። በደምብ ማሜ አይ ገብቶኛል ማሜ። ታስታውስ እንደሆነ ምንድነው ያልኩ? ወደ 11 ትርጉም አለው ካልኩ በኋላ ሰለፎች በምን መልኩ ነው ያስቀመጡት የሚለው ከኢማም ቡኻሪ ላይ ያመጣው ሳመጣው አንተ ምንድነው ያልከኝ? ይሄ አልክ በሐቂቃ የሚወሰድ አይደለም የሚወሰደው በተዊል ነው አልከኝ። ስለዚህ ጥያቄ ስጠይቀኝ በተዊል መሆኑ ማስረጃ ስጠኝ አልኩ። እዛ ጋር ነው የቆምነው። አንተ ነህ ክሌም ያደረገው ባልነው ስንሄድ ይቅርታ እኔ ምንም ነገር ያልኩት ነገር የለም እኮ እኔ ምንም ያልኩት ነገር የለም። መጀመሪያ አንተ ግን ምን አልክ? አንተ ነህ ያመጣው ሐቂቃ ነው ወይ ተዊል ነው የሚለው ነገር እኔ ከአንደበቴ ምንም ነገር ያወጣሁት ነገር የለም። አንተ ግን በተዊል ነው አልክ ስትለኝ ስለዚህ በሁለቱም አትልም አንተ ነው አይደለም። እሱ እኔ አፈርማቲቭ አይደለሁም። እኔ ኔጌቲቭ ነኝ። እኔ አርጊውመንት አታውቅም እንዴ? ሙግት ተማክታ አታውቅም? ጥሩ አሁን ጥሩ እንደማያስኬደን አንድ መረጃ ልስጥሽ። እንደማያስኬደን አይደለም በተዊል ስለመሆኑ ማስረጃ ይፈልጋል። አፈርማቲቭ ነው ይባላል እንዴ? ثم على ምንድነው على العرش استوى የሚለውን على ብለን ስንተረጉመው على ራሱ ከሆነ ትርጉሙ ثم استوى ثم على عرش ይባላል። ማሜ ያልበላኝ ነው እያከከ ያለው። እኔ ጠየቅኩ እሱን አይደለም። ሊንጉስቲካል አፕሮቹ ምንድነው ብዬም አልጠየቅኩም። አሁን የጠየቅኩ ምንድነው እዛ ኪታቡ ተዊል ላይ ኢማም ቡኻሪ ላይ በተቀመጠው ነገር አንተ ያልከው ነገር ምንድነው? በተዊል ነው አልጎሪካል ነው የተወሰደው አልከኝ። አልጎሪካል ወይም ደግሞ ማራዊ ሳይሆን ፍካራዊ ስለመሆኑ ማስረጃን ስጠኝ። ሌላ ቦታ ላይ እኮ ሰው ሲጠይቀኝ አይ ማሚ የሚባል ነበር። ጥሩ እሺ አቂደቱ ጣሐዊያ ክፈል አይደለም እኮ ሰለፎች እንዴት ነው ያሉት የሚለውን ኢማም ቡኻሪ ላይ ነው የፈለኩት። እዛ ላይ የለም። ከሰለፍ ከቡኻሪ ብቻ ነው የምትቀበሉት? ከሰለፎች እንደዛ ያስቀምጣሉ። ሰለፍ እኮ ነው አቂደቱ ጣሐዊያ ላይ እኮ ኢማም ጣሐዊ ሰለፍ ናቸው። ያው ከሙጃሂድ እኮ ነው የምነግርህ። ይችል ልናገርና እለቃለሁ ለሌሎች ወንድሞች እኮ እሳቸው ጣሐዊን አትቀበልም? እሺ እሳቸው ሰለፍ አይደሉም? እሱ ጋር ታወራለህ። አይ ሙጃሂድ በዚህ መልኩ ነው ያስቀመጠው የሚለውን ነው የፈለኩት የነበረው። ሙጃሂድ ካልሆኑ ሰለፍ አይደሉም ሁሉ እንዴ? ሙጃሂድ ራሱ ተናጋሪ ስለሆነ እሺ ተው እሺ ኢማም ጠበሪን ክፈቱልኝ። እሺ አይደለም ሙጃሂድ ጋር እንጨርስ መጀመሪያ። ሙጃሂድ በዚህ መልኩ ነው ያስቀመጠው። እሳቸው ተዊል ነው ምንድነው የሚለውን አላብራሩ። ይሄ ለሁለታችንም መረጃ ይሁን።
በቃ ታዲያ እንደዛ እኮ ብትለኝ እኮ በቃ ጨረስን። ለሁለታችንም አይሆንም። እሺ ያው ከሌላ ሰለፎች እናምጣ። እሺ አይ ቆይ ትቀጥላለህ፣ ከሌሎች ጋር ትቀጥላለህ፣ ወንድሞች ጋር ትቀጥላለህ። እኔ ምንድነው የሰማሁት መክፈት አይቻልም እኮ ትችላለህ እኮ መክፈት ትችላለህ። ያሱ አጃይብ ወል እየነገርኳችሁ እኮ ነው። መረጃውን እንኳን ክፈቱልኝ ቢያንስ። እሺ አቂደቱ ጣሐዊያ ተበቀለሽ መሐመድ ድራማ አትስራ። አንደኛ እንትን ጋር እያገዝን እየተዋይ እንደ ሙስሊም ነው አወራው። አይ በቃ ሀይጋ አመሰግናለሁ። የተግባባን ስላልሆነ ብዙ ረድታችሁኛል። ወንድሙ ወላሂ በጣም ወደ ወንድሜ ነህ። ወንድሙ ሂድ በጣም ወደ ወንድሜ ነህ። እኔ ተሳስቼ ሊሆን ይችላል፣ እናንተም ትክክል ሊሆን ትችላላችሁ። አላህ ያስረዳን። ይበቃናል። እዚህ ፈለጋ አንድ ጊዜ አንዛው ማውያ ማለት እኛም ይታደርገን እናዳምጣለን። ኢስተዋ ፊዕሉ ላዚም ነው ወይስ ሙተዓዲ ነው? በመጀመሪያ እሱን እስቲ አሁን አንተ ቋንቋውን እያልክ ላዚም ወጣ። አይ አሁን በእስቲ ካለው ላይ እንነሳ። በመጀመሪያ ኢስተዋ የሚለው ቃል ፊዕሉ ላዚም ነው። ላዚም ኡስታዝ ተሳቢ ግስ ነው አማርኛው ዘላቀውም ላዚም ነው አይደለ? ስለዚህ ሙተዓዲ ለመሆን በሐርፍ ነው የሚሻገረው። بحرف الجر ይሻገራል ሙተዓዲ ሲሆን ማለት ነው። ኡስታዝ በአማርኛ ምንድነው ላዚምና ሙተዓዲ? ተሳቢ ግስ ነው የሚባለው በአማርኛ? አሊያስ ያግዙኝ አማርኛ ባለቤትና ተሳቢ ነው ይባላል በእንግሊዝኛ። በነገራችን ላይ ሳላ ኡስታዝ በነገራችን ላይ አላህ በዛቱ ከአርሽ በላይ መሆኑን ይመሰክራል። በነገራችን ላይ አይ ቆይ ሙሪድ አንድ ጊዜ ቃሙስን ያወጣሁት ለጀመረ ኢስተዋ የሚለው ፊዕሉን ላዚም ነው። ስለዚህ በብቻውን ሲመጣ ላዚምነቱን ይዞ ነው፣ አይሻገርም ወደ ሌላ ነገር ላይ። ገቢርና ተገብሮት በለው አማርኛ ገቢርና ተገብሮት። እሺ በጣም ጀዛከላ። እና ለመሻገር ወደ ሌላ ነገር ለመሻገር ወይ ወደ መፍዑል ቢሂ ለመሻገር ሐርፍ ያስፈልጋል። ስለዚህ ከሐርፍ ጋር ሲመጣ የራሱ ማዕና በቋንቋ ደረጃ ማዕኔ ነው። አሁን እዚች ጋር ቃሙስ ነው ማዕኔ ላይ ማየት ይችላል። ኢስተዋ ኢስተቃመ ወዕተደለ ተብሎ ሊመጣ ኢስተዋ ሸይአን ሲባል ተሳዋያ እኩል ሆኖ የሚል ማዕና ይመጣል። ኢስተዋ ፉላኑን ከተባለ ለምሳሌ ተመ ሸባቡሁ ወጣትነቱ ተሟላ በሚል ማዕና ሊመጣል። ኢስተዋል ጣዕሙ ሲባል ነዲጀ በሰለ ደረሰ ሚል ማለት ሊመጣ ይችላል። ግን እዛ ጋር ይሁንታ ኢስተዋ አላ ከዛ ተባለ። ኢስተዋ አላ ብሎ ከዛ አለ መፍዑል ቢሂ መጣለት ማለት ነው። ኢስተዋ ፊዕሉ ነው። ከዛ ላይ በውስጡ ማን አለ? ፋዒል አለ፣ ድርጊት ፈጻሚው አለ። ከዛ ላይ ደግሞ ድርጊት የሚያርፍበት አካል ካለ ተሻጋሪ ከሆነ ፊዕሉ በአላ ከተሻገረ بحرف العارة ከተሻገረ ምን ብሎ ነው ያመጣው? አው فوقه على وسعد فوقه ማለት استوى ከዛን አይ فوقه ከዛ ማለት በየሆነ ነገር ላይ ሆነ ከላይ ሆነ አው አላ በሚል ማን ይመጣል ወይ ደግሞ ሰዓደ በሚል ማለት ይሄ ቋንቋ ይተርጉም ታዊል ሳይሆን ቀጥታ ቋንቋ ይተርጉም ነው። አንድ ነገር በሐርፍ ሲሻገር ወይም ደግሞ ሐርፍ ጋር ሲመጣ ማዕናው ሊለያይ ይችላል። ለምሳሌ ረገበ ሚለው ከጀለ ሚል ትርጉም ነው በቋንቋ ደረጃ ያለ። ረገበ عنሁና ረገበ ፊሂ ብሎ ሊመጣ ይችላል። ረገበ ፊሂ ካለ ወደደ ካንድና ያን ነገር ወደደው ማለት። ረገበ عنሁ ካለ ደግሞ ያን ነገር ጠላው ማለት። ሁለቱም ቃል ላይ ረገበ ሚል ሊመጣው ከዛ ላይ የተቀጠሉት ሐርፎች ግን ፊሂ ፊና አን ተቀጠለበት። እነዚህ ሁለቱ ሐርፎች ሲቀያየሩ ትርጉሙ ይቀየራል። ኦልሞስት ተቃራኒ ትርጉም ሰጣ። ረገበ عنሁ ካለ ከሱ አንድ ነገር ጠላ ማለት ሲሆን ረገበ ፊሂ ግን ወደደ። ስለዚህ ኢስተዋ በዓላ ከተሻገረ ይሄ ፊዕል ላዚም እንዲሻገር ያደረግነው በዓላ ከሆነ በማዕና ደረጃ የሚይዘው ምንድነው? ከቃሙስ ይኸው ቃሙስ ነው ያወጣው ሐቂቀተን ምንድነው? ዓላ ወርተፋ ፈውቅ ሰዓደ ሚለውን ነው የሚያመጣው። ስለዚህ ከዚህ አንፃር በቋንቋ ደረጃ ይሄን ነው። ስለዚህ አንድ ንግግር በመሰረቱ ኡስታዝን ለማጭበርበር ሲሞክር ነበር። አስሉ ምንድነው? ቋንቋ ነው፣ ዛሂር ነው። ታዊል አደረገው አይባልም። ማስለም ታዊል የሚደረገው እኮ ከዛሂሩ ስታወጣው ነው። ከዛሂሩ አውጥተ ሌላ ማዕና ስትሰጠው የዛን ጊዜ ምን አለ? ታዊል ተደረገ ወይም ደግሞ ከዛሂሩ ተቀየረ ነው። ስለዚህ ኡስታዝ ሊጠየቅ አይገባም። ምክንያቱም ኡስታዝ አንድ ነገር ሁሉ ጊዜ የምንወስደው አንድን ከላም ሲመጣ በመጀመሪያ የምንወስደው በዛሂሩ ነው። ከዛሂሩ ለማውጣት ነው ማስረጃ የሚያስፈልገው እንጂ በዛሂሩ ላይ ያለ አስል ላይ ያለ ነገር ማስረጃ አምጣ ይባላል። አሁን ኡስታዝና ማስረጃ አምጣ እያለ ሲያጭበረብር ነው። ኡስታዝ እንዴት ማስረጃ አምጣ ይባላል? በአስሉ ላይ ነው ያለው። ሰለፎች የሚፈሳ ዓላ ወርተፋ በዓላ ተሻገረ ዓላ ወርተፋ ማዕናው በቃ ከፍ አለ ማለት ነው። ኢስተዋ ዓላ ምናምን ብሎ ሊያጭበረብር ኢስተዋ ከዓላ ጋር አብሮ ሲመጣ የሚሰጠው ማዕና ዓላ ወርተፋ ፈውቅ እነዚህ አይነት ማዕኖችን ይሰጣል። ይሄ ቃሙስ ነው። ይሄ ግልጽ የሆነ ነገር ነውና በጣም ሐቂቀትን ልጁ ሲያጭበረብር ነበር። በነገራችን ላይ ሰላም ተቃለ ይሄ ሰው አሁን ተፍዊድ ላይ ነው። አሁን በነገራችን ላይ
ከአህባሾች ይለያያል። ይሄ በነገራችን ላይ ይሄ ልጅ ከአህባሽ ይለያል። አህባሽ አይደለም። ይሄ ልጅ ሰላም ታውቃለህ? ይሄ ልጅ ቢዛቲ ፈውቀል አርሽ መሆኑ አላህ አሰብታለሁ ብሏል። ከአንድ ሁለት ሶስት የጠይቀኸዋል አንተ አይተሃል አይደለም እንዴ? አላህ በዛቱ ከአርሽ በላይ መሆኑን አሰብታለሁ አለ። ኢዘን ተፍዊድ የሚያደርገው ተፍዊድ المعنى ሳይሆን ተፍዊድ الكيفية ከሆነ ማሻአላህ ምንም ችግር የለም። ተፍዊድ الكيفية بمعنى ከይፊያውን ወደ አላህ ነው የምናስጠጋ። ያው ይሄ እኮ ሁላችን የሚያስማማ ነገር ነው። ነገር ግን هذا الرجل يثبت بأن الله فوق عرشه بذاته በዛቱ አላህ ከአርሽ በላይ መሆኑን ያሰብታል ያረጋግጣል። በቃ ይሄ እኮ አህለ ሱና እኮ ነው። ነገር ግን ተፍዊድ ሲል ምንድነው ተፍዊድ የፈለገው? ተፍዊድ ምን አመጣው እዚህ? ምኑ ነው ተፍዊድ? ማዕናውን ነው። ማዕናውን ተፍዊድ ካረገማ ቢዛቲ ፈውቀል አርሽ ሚለው ለምን ተቀበለ ታዲያ? አሁን ይሄ እኮ እንደ ኪታብ መገላለጥ የማያስፈልግም። እንደዚሁ እንደ በተዋራው እኮ እንትን የሚለው ነገር እኮ ከይፊያውን ነው። ቢዛቲ ፈውቀል አርሽ ከመሆኑ ጋር አላህ ከአርሹ በላይ በዛቱ በማንነቱ አላህ ከአርሽ በላይ ከመሆኑ ጋር እንዴት ውታውን ግን አናውቅም ከሆነ ማሻአላህ አሁን ይሄኛውም የኛም መንገድ እንዴት ውታውን አናውቅም። ግን አላህ በዛቱ ከአርሽ በላይ ነው ብሎ ከመሰከረ በኋላ ተፍዊድ አደርጋለሁ። ምኑን ነው ተፍዊድ የምታደርገው? መመስከር እኮ መስክረሃል፣ አስቀምጠሃል እኮ ቁርአኑ ያስቀመጠውን አስቀምጠሃል። ተፍዊድ የሚለው ማዕና በደንብ አልተረዳውም። ቅድም ለዛ ነው አስጠናልኩት። አንድ ሰው ተፍዊድ አደርጋለሁ ካለ ማዕናውን ተፍዊድ አደርጋለሁ ካለ ማዕናውን አላውቅም ነው በቃ። ቃሉን ዝም ብሎ ያሰብትና ወላሂ አዕለም ምን ማለት እንደሆነ አላውቅም። ስለዚህ ስለዛ ነገር አይናገርም። አላ ወርተፋን አሰብታለሁ በምን ለስተው አላ ወርተፋን አሰብታለሁ ካለ ማዕናውን አሰብታለሁ እያለ ነው እና ከራሱ ጋር የተጋጨ ነው እኮ። ቅድም ለዛ ነው ተውፊድ ግን እና አቡል ቡኻሪ እና ማሙ ያሉ ቀጥሉ እናንተ። ሌላ አህባሽ ካለ ኢንሻአላህ እሱን እንትን የምትቀድሙኝ ሰዎች አውሩ። ግን እኔ ኡስታዝ እያለ ልነግረው ነበር። አቂዳው ሰዎች አላወቃችሁትም እናንተ ራስ አታውቁት። አፉ በሉኝ ነው ይቅርታ። ሼክ መሐመድ ኢብኑ አብዱል ወሃብ እንትን ላይ ጠቅሶታል ይሄን አቂዳ። እናንተ ምናልባት ባልተሳሳት ይመስለኛል ኡሱሉ ሲታ ሚል ኪታብ አለ ሪሳላ አለ ከፈቱት ሪሳላ ያላችሁ ሰዎች ኡሱሉ ሲታ ላይ ጠቅሷቸዋል። وبعد الاشاعره والصوفيه وغيرهم ይሄን ነው የሚያምኑት። ምን መሰላችሁ የሚሉት يثبتون الحروف فقط በላ በሚለው ያምናል። ለምሳሌ ቁርአን ላይ በላ ሚል ቃል መጣ ለበላችሁ ምሳሌ ነው የምነግራችሁ። በላ ሚለውን ይቀበላል። በላ እኮ ሚለውን ተቀብያለሁ ይላል። ولكن لا يفسر هذا በላ ትርጉም የለውም መፈሰር አይቻልም። فوض بقى خلاص هكذا مذهبه بدنب شيخ محمد عبد الوهاب ያስቀምጧል። እንትን ላይ ኡሱሉ ሲታ ላይ ያስቀምጡታል። ገብቷቸዋል። ቃሉን ይቀበላል። ምንም ይምጣ ምንም አይነት የአላህ Subhanahu Wa Ta'ala ሲፋ ይምጣ ይቀበላል። ከዛ ይሄ ምን ማለት ነው ስትለው ይሄ حرام ነው لا يفسر አይፈሰርም ነው የሚሉት። እኔ ከዚህ በፊት እኔ አይደል እዚህን ሰውዬ ሂጃብ የገለጥኩት ሲጀመር የሆነ ቀን ገብቶ ትዝ አይላችሁ ተደብቆ እንደውም ያዳረቃችሁ ነበርኩ ሙራድ ትዝ አይልም የሆነ እንትን ብሎ የሆነ ምን ነበር ረስታችሁታል። የሆነ መስአል አምጥቶ አውቆ ቢዚ ሲያረጋችሁ ልጁ መዝሀቡ እሱ አይደለም የሆነ ረስቼዋለሁ። ምን ነበር ያነሳው በአላህ ቃል በቃል ትዝ ይለኛል። ያ አላህ ጠፋኝ። ኡሱልዮች የሚያነሱት የሆነ መስአል አይፈሰርም ነው የሚሉት ባጭሩ። ኡሱልዮች የሚያነሱት የሆነ መስአል አንስቶላችሁ ነበር። ምንድን ነበረ? የተውሂድ በሶስት መከፈልን አስታወሳችሁ? ተውሂድ በመስአል አለ ናም የተውሂድ በሶስት መከፈል ቀጥዒ ነው ዘኒ ብሎ መጣባችሁ እናንተ አላወቃችሁ። አሁን ይሄ ሰውዬ ማለት ነው አይፈስረውም። አሁን ኢስቲዋ ሆኖን ይቀበላል ይላል። ኢስተውላ ይልም በድፍረት አይደለም ይሄን አይደለም ይላል። አላህ ያለውን ኢስቲዋ ግን ምንድነው ብትጠይቀው አላሁ አለም ነው የሚለው። ይሄ ነፍሱ ተዕጢል ነው በነገራችን ላይ በቃል ደረጃ ተዕጢል አላረገም እንጂ ማዕናውን አይቀበልም። ስለዚህ ቃሉ የሚጠቁም መድሉል الحروف አይቀበልም። ቃሉ የሚጠቁመውን የሚያመላክተውን ነገር አይቀበልም። ቃሉን ግን በጥቅሉ ይቀበላል። ገብቷችሁ ተረታችሁኛ? ኢንካር እንዳያረገው አላህ Subhanahu Wa Ta'ala በቁርአን ላይ الرحمن على العرش استوى ብሏል። በሌላም ቦታ ላይ في السماء ብሏል። አሚንቱም من في السماء ይሄ ሊክደው የማይችል እውነታ ነው። في السماء የሚለውን ወይም استوى የሚለውን ቃል እቀበላለሁ ያ የተቀመጠውን ቃል ነገር ግን ይሄ ቃል የሚያስተላልፈውን መልእክት አልቀበልም ይላል። لا يفسر ኡሱሉ ሲታ ካላችሁ መጀመሪያ መግቢያው ላይ እንትን አንብቡት በደንብ ነው የሚገልጽላችሁ። ምን ይለዋል? ይሄ አይታወቅም ሙራዱ አይታወቅም ይላል። እና ይሄ ነው በነገራችን ላይ ማን ነው ኢማም አህመድም ረሂመሁላህ ተዓላ በጣም ሲወቅሳቸው የነበሩት እንደዚህ አይነት ሰዎች ነው። መውቂፋቸው ያልታወቁ ሰዎች ይሏቸዋል። ማለት መሃል ሰፋሪ ናቸው። ወይ ለይቶላቸው ይሄን ቃል ትርጉሙንም አልቀበልም ቃሉን እንቀበላሉ አላሉ። እውነታን አልተቀበሉም እንዳትል ሙሉ ለሙሉ ቁርአንን ታስተውሳላችሁ። ቁርአን መክሉቅ ነው ገይሩ መክሉቅ የሚለው ላይ
አይኛ ዋቅፊዮች ነን መሐከል ላይ ነው የምንቀመጠው ብለው ያሉ ሰዎች አሉ። እና የዚህ ሰውዬ መንሃጅ ነው። እናንተ ግራ ላይ ያጋባችሁ እስቲዋ ናም استوى መች ነው እምቢ አልኩኝ ይላል። ግን ቁርአኑ የሚያስተላልፈውን መልእክት አይቀበልም። ሱብሃንአላህ ቢማዕና በሌላ በኩል ማለት ቡኻሪ ያው በሌላ በኩል አላህ ወደኛ ያወረደው ቁርአን ትርጉሙ ማናውቀው ቁርአን ነው አላህ ያወረደልን ማለት ነው። كذلك በቃ እንደዛ ማለት ነው። ቁርአን ሲወርድ በቃ ምንም ማይገባን ቅኔ ነው። እንደ ቅኔ ነው። ተፍዊድ المعنى ነው። ትርጉሙን አላቅም ነው የሚሉት። ልብ አድርግ አሁን من عقيدة أهل السنة والجماعة من دنو تثبت ما أثبته لنفسه الله لا رأس يصدق ونقط تصدق الله إذن تقبل الله عند كذا هلا وتنفي ما نفى الله عنه الله كراسه ودك على الرجل والكتر قال وتسكت عما سكت الله سبحانه الله يلتناقرون نقر هتزلابد من دزينو أتلم توقف فيها ترى قال أما كيفية زرزر ونيتاوچن بتملكته إحاطة نونا إنيا نشلم الله سلا كيفية النقرنا كيفيون تفويض تارقال الله أعلم تلاله الناس فوقن سيجمر لمثالي يهون نقر إيه نقر يبلا لما يلك تمتول مثالي نقر إيه نقر بلا قرآن لا يمتول مثالي لما قال شو ميبلانا ميتتا نقر لا يشجر يلا باتشون بمسارات وانت تردد بيجين يبلا لما يميلون قال قبلوا الله جن مقبول النبلا بتلين على بلا مالتنا قبضوا شو قالوا ميستلفون نقر تقبيالله يبلا الميلوك القرآن لا يلا جن هيدنا النبلا بتلين على بلا نعم بقى እንደዛ በለው ኡስታዝ እንደዛ በለው መንሃጃቸው ይሄ ነው። ብዙ ሰዎች የሉም ኢትዮጵያ ላይ እንደዚህ። ይሄ አንድ ገጠመኝ አንድ ድሮ አንዋር መስጊድ አንድ ሰው አቅ ነበር እንደዚህ ሚል ይሄ ሁለተኛ ነው እና ያዳርቃቸዋል በጣም እኔ ሆነ ቀልቆ ተደብቆ ነበር ሲትራው ሲገለጽ ቡኻሪ ጥያቄ ያለ ሰዎች አሉ። አንድ ቁጥር ጻፉና ይግቡ። ቁጥር ጥያቄ ያላችሁ መሰለኝ እኛ ቦታ ለቃለን። ባረከላህ ውይይት የፈለጉ ሰዎች ታች አለ። እሺ ኢብኑ ተይሚያ ስለነዚህ ቡድኖች ናቸው በጣም ኡሱል እንትን ኡሱል ሲታን ከፈቱልኝ። እሺ እኔ ሚውት አደርጋለሁ ጨርሻለሁ። ኡሱል ሲታን ከፊርቃዎች ራሱ በጣም ሸረኛ ፊርቃ ያላቸውና መጥፎ ብሎ የተጠቀሳቸው እነዚህ ሙፋዊዶችን ነው። አይ ቲንክ ኢብኑል ቀይም ጥሩ ንግግር አለው በዚህ ጉዳይ ላይ ኢርሻድ ላይ ሼክ ሳሊህ አልፈውዛን አስቀምጦታል መሰለኝ። እጅግ በጣም ቆሻሻ ፊርቃ ማለት አንዱ ይሄ ነው። ተፍዊድ ምንም ማዕናውን ሷህቦ ሳይረዱ ጭራሽ ምንም ማዕናውን በብዛት ደግሞ ወደ ሰለፎች ማስጠጋታቸው ወደ እነሱ ማስጠጋት እጅግ በጣም አስከፊ የሆነ ንግግር ነው ሐቂቀተን። እና ብዙ ሰው የሆነ ወላሂ ወአለም ማለት ትክክል ነገር አድርጋ ያስቡታል። የሆነ ግን በየትኛው ቦታ ነው ወላሂ ወአለም ማዕናውን ወላሂ ወአለም ይላሉ። ማጭበርበር በጣም ከባድ ነው። ሙሪድ አንዴ አጠቃለሁ። ሙሪድ አንዴ ትልቁ ላይ ሆነና ሰዎቹ ኢስቲዋ ማለት ምን ማለት ነው? እኛ ሳይሆን ከዚህ ቀደም የነበሩ ሰዎች ምን አይነት አመለካከት ነበራቸው? በምን መልኩ ነው መተርጎም ያለበት? ወይስ ማንንም ሰው በደም ነፍስ ከመሬት ተነስቶ እኔ የሚመስለኝ ይሄ ነው እያለ መናገር አለበት በቁርአን ወይስ የለበትም የሚለውን ነገር ማስረጃና መረጃ እያሳየ ለምሳሌ የሆነ ሰው ከመሬት ይነሳና እንደዚህ ቢል የሱ ነገር ትክክል አለመሆኑን ማስረጃችን ምንድነው? إن تنازعتم في شيء فردوه إلى الله ورسوله በአንድ ነገር ከተጨቃጨቃችሁና ካልተግባባችሁ ወደ አላህና ወደ መልእክተኛው መልሱት እዛ ጋር መፍትሄ ይገኛልና እውነት እሱ የሚለው ምንድነው? ከመሬት ተነስቶ ነው? ከየት አምጥቶ ነው? በራሱ የተረጎመው ነው ወይስ በምንድነው የሚለውን ነገር ማስረጃና መረጃ ይዘ አሳይ። ይሄ ነው ዋናው ቁም ነገር ሊሆን የሚገባው ይሄ ነው። ከመሬት ተነስቶ የፈለጉትን ሲፈልጉ መናገር ይችላል። ቁርአን ምን ይላል? ሐዲስ ምን ይላል? ሰለፎች ምን ይላል የሚለው ግን ማስረጃ ያሳይ አጠቃለና ወደ ያረስኩ ጀዛከላሁ ኸይራን። ሌሎች አህባሾች ካላችሁ ትገባላችሁ። እሺ በዚህ አጋጣሚ ማለት ነው እንግዲህ ተፍዊዱል ማዕና አሁን ይሄ ልጅ ተፍዊድ ያደረገው ልጅ ብዙ ጉድጓድ ውስጥ ነው የሚወድቀው አላወቀም እንጂ። ምሳሌ አላህ ቁርአን ላይ አርረህማን ረሂም አለ። እጅግ በጣም አዛኝና እጅግ በጣም ሩህ ነው ይላል አላህ። ኦኬ ይሄኛው ተሽቢህ እንዳይሆንና ስለዚህ አናሰብትም። ስለዚህ አላህ አዛኝ ነው የሚለው ምን ሊለው ነው? ተፍዊድ ሊያደርግ ነው? አይ እንዴት እንደሆነ አዛኝ እንትኑ ያኒ አዛኝ ነው የሚለውን አንቀበልም ተፍዊድ ነው የምናደርግ ነው የሚለው ወይስ ቃሉ አንቀበላለን አዛኝ ነው የሚለውን ግን አላህ አያዝንም ሊል ነው? ማዕናው ላይ ያሰብት ነው። ተመልከቱ አላህ አዛኝ ነው ሩህ ነው ሲባል ሌሎችም የአላህ ሲፋዎች ላይ እንትን ቃሉን እቀበላለሁ ግን ልብ በሉ ቃሉን እቀበላለሁ ግን ወደ አላህ ነው ማስጠጋው ቃሉን ብቻ ተቀበሉ። ስለዚህ አላህ አዛኝ ነው የሚለውን ተቀበለ ቃሏን ማለት ነው። እሺ በተጨባጭ አላህ አዛኝ ነው ወይ ብትሉት አይፈስርም ማለት ነው። ይሄ ነው አቋማቸው የቀደሙ ልጅ ባጭሩ ይሄ ትክክል አይደለም። እና ቀደም ኡስታዝ
ያስከፈተላይ ይሄው ኪታቡ ተውሂድ ላይ በግልጽ አስቀምጧል። ቡኻሪ የቡኻሪ ኪታብ ነው። ኢስተዋ የሚለውን አይ ኢርተፈዐ አላህ ከአርሹ በላይ ከፍ ብሏል ብለው ያስቀምጣሉ። በነገራችን ላይ የአሁኑም ልጅ ቢዛቲሂ ፈውቀል አርሽ ነው ብዬ አምናለሁ ብሏል። ሌላው በጣም የሚገርማችሁ ቢዛቲሂ ፈውቀል አርሽ ይሉ እንደነበረ ሰለፎቹ ያስቀመጡ አሉ። ሰለፎቹ ቢዛቲሂ አላህ ሱብሓነሁ ወተዓላ በማንነቱ በራሱ ከአርሹ በላይ እንደሆነ ከፍጡራን በላይ እንደሆነ የተለያዩ ያስቀምጣሉ። ከነዛ ውስጥ በጣም የሚገርማችሁ ቁርጡቢን ብንመለከት አስማኢላሂል ሑስና የተሰኘ ኪታብ አላቸው። ሁለተኛ ሙጀለድ እዛ ላይ ቁርጡቢ አለይሂ ረህመቱላህ ምን ይላሉ? አልቀውሉ ሳዲስ ብለው ስድስተኛ ንግግር ብለው ቀውሉ ጠበሪ ወብን አቢ ዘይድ እንደዚሁ ደግሞ ወልቃዲ አብዱል ወሃብ ወጀሚዑ ሽዩኽ አልሐዲስ እያሉ ማለት ነው። በጣም ብዙ የሐዲስ ሊቃውንቶች ከዛ ውስጥ ኢብኑ ጀሪር አልጠበሪን ጠቅሰዋል። ተመልከቱ። እንደዚሁ ደግሞ ወሃቢል ሁሴን وحكاه عنه عن القاضي أبي بكر القاضي عبد الله الوهب كزي هلو يزو وهو أنه سبحانه والله سبحانه وتعالى من دولة مستوي على عرشه بذاته لالو تملكت قرطبي نم يسكمتت أساياتشو على الكتاب قرطبي من لالو يهولو انتن تكسو أن طبرين تكسو مجمرا أنه طبرين يسكمتاتشو ابن جرير الطبرين تكسو ليلوچنم قدمتوچن كتكسو بኋላ ምን አሉ? ኢብኑ ጀሪር አልጠበሪ ቢዛቲ ያምኑ እንደነበር ኢብኑ ጀሪር አልጠበሪ ያስቀምጣሉ። እነማን? ቁርጡቢ ማለት ነው። ሌሎችም በርካታ ሰለፎች አሉ አላህ ሱብሓነሁ ወተዓላ በዛቱ ከአርሽ በላይ መሆን ያስቀምጡ። በዛቱ አላህ ሱብሓነሁ ወተዓላ ሸርህ አስማኢላሂል ሑስና የኢብኑ ጀሪር የቁርጡቢ ኪታብ ነው። ተመልከቱ። ቁርጡቢ የማን ኪታብ ነው? የቁርጡቢ ኪታብ ነው። አላኩልም አላህ ሱብሓነሁ ወተዓላ በዛቱ የአሁኑም ልጅ በነገራችን ላይ መሰከራለሁ ብሏል። አላህ በዛቱ ከአርሽ በላይ መሆኑን። አላህ በዛቱ ከአርሽ በላይ ማለት አላህ ራሱ በማንነቱ ማለት ነው። አላህ ራሱ በማንነቱ ወይዳ ሀበሽ ታይቷለሁ አስገቡት ፈልጋችሁ ታች አንድ ቁጥር ይጻፉ ሼክ ሙራድ አንድ ቁጥር ይጻፉና ይግቡ ኢንሻአላህ። ሰላም አለይኩም ወይድና አስገባሽ ኖ አይ ወይድና ፈቃደኛ ከሆነ ያኛው ወይድ ያኛው እንትኑ አህባሹ እሺ ኡስታዝ ወሂድ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያውኑ ልጅ እኮ አይቀመጥም እኮ ይፈራል። ኖ ያኛው ነው ማለት ቴሌግራም ላይ እንትን የሚለው ሚንጫጫው አይደል? በኔ ስም ያለው ኦኬ ነው ያላቀው። ያውኑ ልጅ ይፈራል። ጥሩ ነው የጠፋው። የሆነ ኪታብ ያወጣበት በራቱ ሰለፍ ሚን አቂደት ተፍዊድ ሚል ኪታብ አለ። ሰለፎች ከእንደዚህ አይነት አስተሳሰብ ይጸሩ ናቸው። እሱ የሚናገረው ተፍዊድ የሚባለው አቂዳ ብዙ ኪታብ ተጽፎበታልና በነስ በማስረጃ እያንዳንዱ የሰሃባዎችን መውቂፍ በዚህ አጋጣሚ አንበብ የምትፈልጉ ሰዎች አንድ ኪታብ አለ ሁላችሁ በራአቱ ሰለፍ ሚን አቂደት ተፍዊድ ሙፈዊዳ ናቸው ብሎ ይዋሻሉ ብዙ ጊዜና ሙፈዊዳ እንዳልነበሩ ማየት ይችላልላችሁ። እሱ ነው እዩ ለማባረከላሁ ፊክ ወሂድ አለክ ወሂድ ካለ አንድ ቁጥር ጻፉ። ወሂድ ኡስታዝ ነው ጊዜ ነው ጋር መጥቶ እኮ ምንም እኮ አያውቅም ወላሂ ጃሂል እኮ ነው ማለት እኔ ጋር መጥቶ ቴሌግራም ላይ ብዙ ተከታይ ያለው አንደኛ ነገር ነው። ኦኬ ዛሬ ደግሞ አማርኛ የመጀመሪያ ቋንቋ ነው ይላል፣ ግን አማርኛ ራሱ ትንሽ ይቸግረዋል። ኦኬ ካለ ወሂድ አንድ ቁጥር ጻፍ ኢንሻአላህ አስገባለሁ። አማርኛ ራሱ ትንሽ እኔ ጋር መጥቶ አቡ ሐሰን አሻሪ ራሱ ምን እንደነበር አቂዳው ምንም ኪታብ መክፈት እኮ ሳይችል ነው የወጣው እኮ አለ እንትኑ በነገራችን ላይ አንድ የባረከላሁ ፊክ የጀማዓተ ኸይር እዚህ ያላችሁ ሰዎች በነገር አንዴ ሼክ ሙሪድ እዚህ መክተባ እንትና አካውንቴ ላይ ባዮ ስር ሊንክ አስቀምጫለሁኝ። አብዛኛው ኪታቦች የአቂዳና የተውሂድ ኪታቦች እዛ ጋር መክተባ አለ፣ ገብታችሁ መውሰድ ትችላላችሁ ኢንሻአላህ። ባረከላሁ ፊኩም። ቀጥሉበት ሼክ ሙሪድ። ኡስታዝ ወሂድን እየፈለገው ስለሆነ ወሂድ ብቻ ካለ ይግባ፣ ከሌለ ቀጥሉ ኢንሻአላህ ሌሎቻችሁም ካለ